ለተቀዳሚ ግንቦት 8 2018 ዓመተ ምህረት ቀን ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን ዋላችሁ? እነሆ ከተለያዩ ታማኝ የመረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በወሎ ቤተ አማራ ቀጠና በተደረገ ብርቱ ተጋድሎ ፋኖ ያገዛዙን የኮንክሪት ምሽግ ጥሶ በመግባት ከ45 በላይ ወታደሮችን መጣሉን አስታውቋል። በአፋብን ምኒልክ ዕዝ 105ኛ ኮር የ33ኛ ክፍለ ጦር አርበኞች በለገሂዳ ወረዳ ያገዛዙን ኮንክሪት ምሽግ ጥሰው በመግባት ነው ይህንን ከባድ ጥቃት ሰነዘሩት የተባለው። በጎጃም ግንባር ሰከላ ወረዳ በተደረገ ተጋድሎ ደግሞ ያገዛዙ ሻለቃ አዛዥ መገደሉ ተነግሯል። 44ኛ ክፍለ ጦር ባስገዳጅ ሁኔታ አገዛዙ የምርጫ ካርድ ስርጭት እያካሄደ ባለበት ቅጽበት ነው ጥቃት በመክፈት ድል ተቀዳጀሁ ያለው። በሌላ በኩል በሸዋ ግንባር ሞጃና ወደራ ወረዳ ንጹሃን ላይ ያነጣጠረ የድሮን ጥቃት ተፈጽሟል። ትናንት ግንቦት 7 2018 ዓ.ም ከምሽቱ 3 ሰዓት ተኩል ላይ በሸዋ ጠቅላይ ግዛት ተጉለትና ቡልጋ አውራጃ ሞጃና ወደራ ስር በሚገኘው ጋውና የተባለ ቦታ ላይ የድሮን ጥቃት ተፈጽሟል። የድሮን ጥቃቱ የአርሶ አደር መኖሪያ ቤቶች ላይ የተፈጸመ ሲሆን በውስጡ የነበሩ በርካታ የቤት ንብረቶችና እንስሳትም ሙሉ በሙሉ ወድመዋል። በዝርዝር መረጃውን ይዘናል። ጀነራሉ በትግራይ የሚገኙ አመራሮች ላይ የሚያቀርቡትን ክስ ቀጥለዋል። በቅርቡ በክልሉ የቀድሞውን መንግስት የመመለስ ውሳኔንም የ100 ሰዎች ውሳኔ ሲሉ ተቃውመዋል። ይህንን ያሉት ኢታማዦር ሹም ጀነራል ሳሞራ ያኑስ ናቸው። ከጥቂት ቀናት በፊት በአንድ መድረክ ላይ ተገኝተው በትግራይ አሁን ስልጣኑን የተቆጣጠሩት ሰዎች እንቅስቃሴ የትግራይ ነባራዊ ሁኔታ ከተረጋጋ ተጠያቂነት ይመጣብናል በሚል እንጂ ጦርነትን የማድረግ አቅም የላቸውም እያሉ ሲገልጿቸው ተሰምተው ነበር። ይህ የሚያሰሙት ፉከራ ተራ ነገር ነው። ውጊያ ማድረግ አይችሉም፣ አቅምም የላቸውም። ይህ ሁሉ ግርግር ጦርነት ለማድረግ አይደለም ሲሉ ተደምጠዋል ጀነራሉ። በዝርዝር መረጃችን ጉዳዩን እንመለከተዋለን። በደቡብ አፍሪካ የኢትዮጵያውያን ሱቆች እየተመረጡ እየፈረሱ ነው። በደቡብ አፍሪካ መጤ አፍሪካውያን ላይ ይደርስ የነበረው ጥቃት ጋብ ያለ ቢመስልም ህገወጥ ግንባታ በሚል ምክንያት የበርካታ ስደተኞች ሱቆች በጸጥታ ኃይሎች እየፈረሱባቸው መሆኑን በጆሃንስበርግ የሚኖሩ ኢትዮጵያውያን ገልጸዋል። ድርጊቱን የገለጹ አንድ ኗሪ ነገሩ ሂድ አትበለው ግን እንዲሄድ አድርገው ነው ሲሉ እርምጃው በኢትዮጵያውያን ላይ ተጨማሪ እንግልት እየፈጠረ መሆኑን አስረድተዋል። በርካታ ኢትዮጵያውያንም በደቡብ አፍሪካ ሲገደሉ መቆየታቸው ይታወሳል። በዝርዝር መረጃችን ጉዳዩን ይዘነዋል። ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር ፕሮግራሟን ለ20 ዓመታት ብትገታ እንደሚቀበሉ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቴህራን ለ20 ዓመታት የኒውክሌር መርሃ ግብሯን ብታቆም እንደሚቀበሉ ያሳወቁ ሲሆን ይህም ከዚህ በፊት ሙሉ ለሙሉ ማቆም አለባት ከሚለው አቋማቸው ለውጥ ማድረጋቸውን አሳይቷል። ትራምፕ እውነተኛ 20 ዓመት መሆን አለበት ብለዋል። ቀደም ሲል ፕሬዝዳንቱ ኢራን መሳሪያ ማምረት በሚያስችላት ደረጃ ዩራኒየም ማበልጸጓን ሙሉ በሙሉ እንድታቆምና የኒውክሌር መሳሪያ ፈጽሞ እንዳታመርት ጠይቀው ነበር። በዓለም አቀፍ መረጃችን ጉዳዩን በዝርዝር ይዘናል፣ ሰሙታላችሁ። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህንና ሌሎችን መረጃዎች ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። ለኢትዮስ ሚዲያ አዲስ የሆናችሁ ካላችሁ አሁኑኑ ቻናሉን ሰብስክራይብ እንድታደርጉ እንጋብዛለን። አሁን በቀጥታ ወደ ዝርዝር መረጃው። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በወሎ ቤተ አማራ ቀጠና በተደረገ ብርቱ ተጋድሎ ፋኖ ያገዛዙን የኮንክሪት ምሽግ ጥሶ በመግባት ከ45 በላይ ያገዛዙን ወታደሮች መጣሉን አስታውቋል። በአፋብን ምኒልክ ዕዝ 105ኛ ኮር የ33ኛ ክፍለ ጦር አርበኞች በለገሂዳ ወረዳ ያገዛዙን ኮንክሪት ምሽግ ጥሰው በመግባት ነው ጥቃቱን የሰነዘሩት። የ33ኛ ክፍለ ጦር የፋኖ አባላቱ በተናበበ የከተማ ኦፕሬሽን ያገዛዙን ሰራዊት ዶጋመድ አድርገናል ብለዋል። የብልጽግና አገዛዝ ጥምር ጦር ቢላላ ወይንም ክሬ ገበያ በመባል በምትጠራው ታዳጊ ከተማ ውስጥ የኮንክሪት ምሽግ ሰርቶ የመሸገ ቢሆንም የ33ኛ ክፍለ ጦር የፋኖ ኃይሎች በሁለት አቅጣጫ ጥሰው በመግባት ድንገተኛና መብረቃዊ እርምጃ ወስደውበታል። በተደረገው ተጋድሎ ከ25 በላይ ወታደሮች ሲገደሉ ከ20 በላይ የሚሆኑት ደግሞ በጽኑ ቆስለዋል። በትንቅንቁ ከባድ
ኪሳራን ያስተናገደው ያገዛዙ ኃይል ሲሸሽ ባገኛቸው ንጹሃን ላይ ዘግናኝ ግፎችን የፈጸመ ሲሆን በሜካናይዝድ የታገዘ ጥቃት በመክፈት የአርሶ አደሩን ሀብት ንብረት አውድሟል ሲሉም የፋኖ ኃይሎች ክስ አሰምተዋል። በሌላ በኩል በትናንትናው ዕለት ግንቦት 7 2018 ዓ.ም ከምሽቱ 3 ሰዓት ተኩል ላይ በሸዋ ጠቅላይ ግዛት ተጉለትና ቡልጋ አውራጃ ሞጃና ወደራ ወረዳ በሚገኘው ጋውና በተባለ አካባቢ ከባድ የድሮን ጥቃት መፈጸሙ ታውቋል። በዚህ በዕለቱ በተሰነዘረው የድሮን ጥቃት የአቶ በቀለ ሸዋበረ የተባሉ የአካባቢው ነዋሪ የግል መኖሪያ ቤት ሙሉ በሙሉ ወደ አመድነት የተቀየረ ሲሆን በውስጡ የነበሩ በርካታ የቤት ንብረቶችና እንስሳትም ሙሉ በሙሉ ወድመዋል። በጥቃቱ ወቅት አቶ በቀለና ቤተሰባቸው ለግል ማህበራዊ ጉዳይ ወደ ሌላ አካባቢ ሄደው በመቆየታቸው ምክንያት በሰው ሕይወት ላይ የደረሰ ጉዳት ባይኖርም ንብረታቸው ግን ሙሉ በሙሉ መውደሙ ተረጋግጧል። ይህ በእንዲህ እንዳለ በጎጃም ግንባር ሰከላ ወረዳ ያገዛዙ ሻለቃ አዛዥ መገደሉ ሲነገር 44ኛ ክፍለ ጦር ደግሞ አስገዳጅ የምርጫ ካርድ ስርጭትን አክሽፍ ያለው ብሏል። በአፋብን የ105ኛ ኮር 44ኛ ክፍለ ጦር በሰከላ ወረዳ አጉት ከተማ ላይ በወሰደው እርምጃ ያገዛዙን ኃይል ድባቅ በመምታት ድል ተቀዳጅቻለሁ ብሏል። ያገዛዙ ኃይል ነዋሪዎችን ከቤታቸው እያስወጣ የምርጫ ካርድ ውሰዱ በማለት እያስገደደ ባለበት ቅጽበት የክፍለ ጦሩ አባላት በወሰዱት ፈጣን የማጥቃት እርምጃ የመከላከያ ሻለቃ አዛዡን ጨምሮ በርካታ የቡድኑን አባላት እስከ ወዲያኛው አስወግደናል ብለዋል። በዚህ ጥቃት የደረሰበትን ከባድ ሽንፈት መቋቋም ያልቻለው ያገዛዙ ኃይል ቁስለኛውንና የተመቱበትን ሳይሰበሰብ ተበታትኗል ብለዋል። የፋኖ ኃይሎች ከውጊያው በኋላ የመሳሪያ ካዝናችንንም ሞልተናል ያሉ ሲሆን 12 ክላሽንኮቭ ጠመንጃዎች፣ አንድ የሻለቃ አዛዥ ሽጉጥ እንዲሁም የሬዲዮ መገናኛዎች፣ 1800 የክላሽ ተተኳሽና 720 የብሬን ጥይቶችን በእጃችን አስገብተናል ብለዋል። የአፋብን ቴዎድሮስ እዝ ይፋ ባደረገው መረጃ መሰረት አገዛዙ በህዝብ ላይ የሚፈጽመውን ማንኛውም አይነት ማስገደድና የይስሙላ የምርጫ ሂደት ፋኖ በየትኛውም ቦታ ተከታትሎ እንደሚያከሽፈው ዳግም አረጋግጧል። የህልውና ተጋድሏችን እስከ ሙሉ ነጻነት ድረስ በተባበረ ክንዳችን ተጠናክሮ ይቀጥላል ሲልም እዙ አስታውቋል። በቀድሞ ዘመን ዘነጠ ወይም ተንቆጠቆጠ የሚባለው የአዲስ አበባ አራዳ ወይም የፒያሳና የመርካቶ ልጅ ብቻ እንደነበር ይነገራል። የክፍለ ሀገር ሰው በተለይ የጎጃም ሰው ሲነሳ ወደ አእምሯችን የሚመጣው ማግጠለብ ነጭ ጋቢው፣ ዘንግ የሚያክለው ዱላው፣ አገር የሚያጠግበው ነጭ ጤፉና ካንደበቱ የማይጠፋው የሰምና ወርቅ ቅኔው ነበር። አሁን ግን ዘመን ተገለበጠና ነገሮች ተቀየሩ። ሰሞኑን በየማህበራዊ ሚዲያው በተለይም በቲክቶክ መንደር ጎጃሞች ዘነጡ የሚለው ዘፈን የኢንተርኔቱን አየር ተቆጣጥሮታል። ነገሩን በጥልቀት ስናየው አስገራሚ ነው። በዋሸራና በዲማ መጽሐፍትን ሲያገላብጥ በቅኔ ሲራቀቅ የኖረው ሕዝብ ዛሬ በጉቺና በክርስቲያን ዲዮር ሲራቀቅ ማየት የዘመኑ ሌላኛው ሰምና ወርቅ ነው። ጎጃሞች ዘነጡ ሲባል እኮ እንዲሁ የዋዛ ዘነጡ አይደለም። ድሮ አባቶች በመሶብ ወርቅ ጤፍ ሲያቀርቡ የዛሬዎቹ ልጆች የፀሐይ መነጽራቸውን አድርገው ጃኬታቸውን ትከሻቸው ላይ ጣል አድርገው በቪኤትና መርሴዲስ መኪና መስኮት እጃቸውን እያውለበለቡ በመጨፈር ነው። በላይ ዘለቀ ፈረሱን በጀግንነት ሲጋልብበት በነበረው በዚያው ምድር ዛሬ የልጅ ልጆቹ በዘመናዊ ፋሽን ቲክቶክ ሲሰሩበት ማየት ታሪክ እንዴት ራሱን በተለየ መንገድ እንደሚያድስ ያሳያል። ያለ ጥርጥር የጎጃም ሰው ከነገረ ስራው ሁሉ ቅኔ አይጠፋበትም። ስለዚህ አሁንም ቢሆን ዘንጦ ሲያበቃ የለበሰውን ብራንድ ልብስ ዋጋ ወይም ያደረገውን ዘመናዊ ሰዓት በሰምና ወርቅ መተቸቱ አይቀርም። አንዱማ የለበሰውን ውድ ጃኬት ከነጭ ጋቢ ጋር አዋህዶ ሲለብሰው ባህልና ዘመናዊነትን አንድ ላይ ያጋባው ይመስላል። የኔ ዋናው ስጋት ግን ሌላ ነው። ጎጃም ማለት የኢትዮጵያ ጎተራ ነው። ይሄ ሁሉ ታታሪ ሕዝብ ዘነጥኩ ብሎ ማሳውን ትቶ ስቱዲዮ ከገባ ወይም የጤፍ ማሳው ላይ ሞዴሊንግ ከጀመረ የጤፍ ዋጋ ከወርቅ ዋጋ ጋር መስተካከሉ አይቀርም። እስቲ አስቡት፣ ገበሬው ሞፈሩን ትቶ የጆርዳን ጫማ አድርጎ ማሳው መሃል ቆሞ በስማርት ስልኩ ጎጃሞች ዘነጡ እያለ ቪዲዮ ሲቀርጽ በሬዎቹ ራሳቸው ግራ ገብቷቸው ጌታው ዘንድሮ እርሻ የለም እንዴ ቢያንስ እንኳን አፈርና ብን እንጂ ብለው ባይናቸው የሚጠይቁ ይመስላሉ። ያም ሆኖ ዘመኑ የዲጂታል ነውና ማንም የፈለገውን የመሆን የማጌጥና የመዘነጥ ሙሉ መብት አለው። ባህሉን ከዘመኑ ጋር እያዋሃደ ለሚዝናናው የዘመኑ ትውልድ እንኳን ዘነጣችሁ አምሮባችኋል፣ ግን አደራ በዝነጣው መሃል ጤፉን እንዳትረሱት ብለን ከማጨብጨብ ውጪ ምን እንላለን? እኔም ይህን
ይህንን ወግ አቅርቤ ስጨርስ አንድ ያምራል ያልኩትን የጎጃም ባህላዊ ልብስ ገዝቼ ልሞክሮ አስቤያለሁ። ቢያንስ በዘፈኑ ላይ አንዲት አጭር የቲክቶክ ቪዲዮ ለመስራት ያህል። ይመቻችሁ በማለት አበጀ በለው ትዝብቱን አጋርቷል። እኛም እንዲህ አቅርበንላችኋል። ሞት ለሁሉም የማይቀር ቢሆንም የአንዳንድ ሰዎች አሟሟት ግን እጅግ ልብ ሰባሪና ስለ ሕይወት አጭርነት በጥልቀት እንድናስብ የሚያደርግ ነው። በዛሬው መረጃችን የዕለት ጉርሱን ለመሸፈን በጠራራ ፀሐይ ሲለፋ የነበረን የአንድ የቀን ሰራተኛ አሳዛኝ ፍጻሜ ይዘንላችሁ ቀርበናል። ይህ ግለሰብ በቆሎ ለመኮትኮት ተቀጥሮ እስከ ምሳ ሰዓት ድረስ በርትቶ ሲሰራ ከቆየ በኋላ ድካሙን የሚያስታግስበትን ምሳ የቀጠሩት ሰዎች ይዘውለት ቢመጡም እርሱ ግን በምስሉ ላይ እንደምታዩት በጥላ ስር እንደተቀመጠ ሕይወቱ አልፋ አግኝተውታል። ይህ አጋጣሚ የሰው ልጅ ለኑሮ ያለውን ብርቱ ትግልና የሕይወትን አጭርነት በጉልህ የሚያሳይ ክስተት ሆኗል። መጪውን ሰዓት እንኳን እርግጠኛ ሆነን መኖር እንደማንችል ማሳያ የሆነው የዚህ ሰው አሟሟት የአሁኑን ምሳውን እንኳን ሳይቀምስ በድካም መካከል ማረፉ ለብዙዎች ልብ ሰባሪ መረጃ ሆኖ አልፏል። በስራ ላይ ያለና ለኑሮ እየታገለ ነፍሱ ያለፈችው የዚህ ወንድማችን ታሪክ በማህበራዊ ሚዲያ ተጠቃሚዎች ዘንድ ትልቅ ሐዘንንና ትዝብትን ፈጥሯል። ፈጣሪ ለነፍሱ ይራራላት፣ ለቤተሰቦቹም መጽናናትን ይስጣቸው እንላለን። ጀነራሉ በትግራይ የሚገኙ አመራሮች ላይ የሚያቀርቡትን ክስ ቀጥለዋል። በቅርቡ የተካሄደውን የህወሓት ውሳኔም የ100 ሰዎች ውሳኔ ሲሉ ተናግረዋል። ይህንን ያሉት የቀድሞው ኢታማዦር ሹም ጀነራል ሳሞራ የኑስ ናቸው። ከጥቂት ቀናት በፊት በአንድ መድረክ ላይ ተገኝተው በትግራይ አሁን ስልጣኑን የተቆጣጠሩት ሰዎች እንቅስቃሴ የትግራይ ነባራዊ ሁኔታ ከተረጋጋ ተጠያቂነት ይመጣብናል በሚል እንጂ ጦርነትን የማድረግ አቅም የላቸውም እያሉ ሲገልጿቸው ተሰምተው ነበር። ይህ የሚያሰሙት ፉከራ ተራ ነገር ነው። ውጊያ ማድረግ አይችሉም፣ አቅምም የላቸውም። ይህ ሁሉ ግርግር ጦርነት ለማድረግም አይደለም ሲሉም ተሰምተዋል። አሁን ያለው አለመረጋጋት እንዲቀጥል ያለ ፍላጎት ነው። እውነታው ከተቀየረ እነርሱ ስለማይኖሩ ፖለቲከኞቹም ሆነ ጀነራሎቹ ፍላጎታቸው ይሄው ነው በማለት አክለዋል። ከቀናት በፊት እንዲህ ያሉት ሳሞራ አሁን ደግሞ የጦርነት አደጋ ደቅነዋል በሚል እነዚህን የህወሓት አመራሮች ከሷል። በትግራይ ራስን የመከላከል ጦርነት ከፕሪቶሪያው ስምምነት በኋላ ተጠናቋል የሚሉት የቀድሞ የጦር አዛዥ የክልሉ አመራሮች ህልውናችንን በመመከት ላይ ነን የሚለውን ንግግር እስካሁን የሚጠቀሙት ለስልጣናቸውና ከተጠያቂነት ለማምለጥ ነው በማለትም ወንጅለዋል። አሁን እየታየ ያለው የፖለቲካ እንቅስቃሴ ዋና ዓላማው በፌዴራሉ አገዛዝ በኩል የሚካሄደውን ምርጫ ለማስተጓጎል የታለመ ሊሆን እንደሚችል አንስተው ግምታቸውን የሚያስቀምጡት ጀነራሉ የትግራይ ህዝብ ግን ለ7 እና 8 ዓመታት የመምረጥ መብቱ ተገፍቷል ይላሉ። የፌዴራሉ አገዛዝ በጥንቃቄ በተሞላ ሁኔታ ከስልጣን እንዲለቁና በሌሎች እንዲተኩ የማድረግ እርምጃ ይውሰድልኝ በሚል መጠየቃቸውም የሚታወስ ነው። በደቡብ አፍሪካ የኢትዮጵያውያን ሱቆች እየፈረሱ ነው። በደቡብ አፍሪካ መጤ አፍሪካውያን ላይ ይደርስ የነበረው ጥቃት ጋብ ያለ ቢመስልም ህገወጥ ግንባታ በሚል ምክንያት የበርካታ ስደተኞች ሱቆች በጸጥታ ኃይሎች እየፈረሱባቸው መሆኑን በጆሃንስበርግ የሚኖሩ ኢትዮጵያውያን ገልጸዋል። ድርጊቱን የገለጹ አንድ ነዋሪ ነገሩ ሂዳት በለው ግን እንዲሄድ አድርገው ነው ሲሉ እርምጃው በስደተኞች ላይ ተጨማሪ እንግልት እየፈጠረ መሆኑን አስረድተዋል። በደቡብ አፍሪካ ካሉ አነስተኛና መካከለኛ የሸቀጥ መደብሮች መካከል አብዛኞቹ የኢትዮጵያውያን መሆናቸው ይታወቃል። እዚያው ትዳርና ልጆች መስርተው ከ10 እስከ 20 ዓመታት የኖሩ ኢትዮጵያውያን ወደ ሀገራቸው መመለስ ቢፈልጉም በሀገር ቤት የመኖሪያ ቤትና ለልጆቻቸው የትምህርት ቤት አቅርቦት ችግር ስጋት በመሆኑ አሁንም በደቡብ አፍሪካ ባለው አስቸጋሪ ሁኔታ ውስጥ ለመቆየት መገደዳቸውን ተናግረዋል። ፕሬዚደንት ዶናልድ ትራምፕ ኢራን የኒውክሌር ፕሮግራሟን ለ20 ዓመታት ብትገታ እንደሚቀበሉ ተናገሩ። የአሜሪካው ፕሬዚደንት ዶናልድ ትራምፕ ቴህራን ለ20 ዓመታት የኒውክሌር መርሃ ግብሯን ብትገታ እንደሚቀበሉ ያሳወቁ ሲሆን ይህም ከዚህ በፊት ሙሉ ለሙሉ ማቆም አለባት ከሚለው አቋማቸው ለውጥ ማድረጋቸውን አሳይቷል። ትራምፕ እውነተኛ 20 ዓመት መሆን አለበት ብለዋል። ቀደም ሲል ፕሬዚደንቱ ኢራን መሳሪያ ማምረት በሚያስችላት ደረጃ ዩራኒየም ማበልጸጓን ሙሉ በሙሉ እንድታቆምና የኒውክሌር
መሳሪያ ፈጽሞ እንዳታመርት ጠይቀው ነበር። ፕሬዝደንቱ ኢራን ላይ ያላቸው ተስፋ እየተሟጠጠ እንደሆነ የተናገሩ ሲሆን እስካሁን በሚደረጉ ንግግሮች ወደ መፍትሄ ለመድረስ የታየ ምንም ምልክት የለም። የእስራኤልና የአሜሪካ ጦሮች ከየካቲት 21 2018 ዓ.ም ጀምሮ በኢራን ላይ ጦርነት ከፍተዋል። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለዕለተ ቅዳሜ የረፋድ መረጃዎቻችን እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሜ እንጠብቃችኋለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።